ያውቃል ግን ማለት ነው እንደዚህ ትቀይረን እኔ ፍሬ ላስቀይምሽ አልፈልግም ገብርኤልን የመረኝ ከዚህ በላይ ምን ታስቀይሚኝ ለሚዲያ ሰው ነው ያሰጣው በኢየሱስ ክርስቶስ ከዛ ነገ የሆነ ነገር ሀፕን ቢያደርግ ወጣ እነሱ ዲናቸው ታስበለኝ በቃ እኛ ሌላ ሰዎች ነን ኦፍ ኮርስ ናቸው ተነግራቸዋለሽ አንተ ያመጣቸው ሶሻል ሚዲያ ላይ ምናምን ያለ ሰው ብሶ ድንገት ነው በቃ ከይብር የሚልብሽ ዘመዴ ነው የኔ ሰው ነው ያልኩ ያኮ ቀርብ ሰው ነው ሲባል ይመጣል አንተ ታዚህ እንዴ አስመጥች ፈልግሽ እኮ ተነስተን ችግር የለም እኔ አከብራለሁ እንዳከበርኩ እንደዛው ቆይ አርከሻታው ታልከሰ እንዴ ሶሪ ማሰብ ነበረባት ይሄንን መጀመሪያ ምንድነው ጓደኛ ምናምን የምትለኝ እንዴ ለማንም ሚዲያ ሰዎች አሉ እነሱ ቤት ያረከኝ ሰላም የፍሬዳጊ ቤተሰቦች እንዴት ናችሁ? ዛሬ በሌላ ተንኮል ተመልሰናል። ውድ ቤተሰቦቻችን ይኸውላችሁ እንግዲህ ታፍኗል በቃ ኑ መድረኩን እንምራሰል ተቆጣጣሩት። ይኸው በቃ ቀጥል። ምንድን ነበር ባለፈው ብሎ የነበረው እሱ የፍሬና ዳጊ የዩቲዩብ ቻናል ታግቷል። በኪሮቤ ቤተሰብ ታግቷል። ተቆጣጥረናል። በቁጥጥር ስር ነው ያለው። ውድ ቤተሰቦቻችን እንዳሰማቸው ሰላም እንበል። መጀመሪያ ህግ አለው የዚህ ቤት ህግ አለው። እኔ አሁን ማማ ነኝ፣ አንቺ ፍሬ ነሽ፣ አንተ ዳጊ ነህ። እሺ አንድ ላይ እንለው ሰላም እንዴት ናችሁ? አንዴ ቆራስ አንዴ ሙሉ ንገረና ሰብስክራይብ አላደረግሽም እንዴ? አይ አውጣፋ ሰላም እንዴት ናችሁ? ውድ ሰላም እንዴት ናችሁ? ውድ የፍሬ ዳጊ ፋሚሊ ቤተሰቦች ከአንድ እስከ 10 ስጣቸው ማለት ለማንኛውም ውድ ቤተሰቦቻችን እንዴት ከርማችኋል? እኛ እንግዲህ ዛሬ ከች ብለናል። ሁለት ከጣሊያን እና ከፈረንሳይ ያስከታባቱ ሁለት የቪዲዮ አጋሮችን ይዤ መጥቻለሁ። ያው ታውቋቸዋላችሁ፣ ኪሩቤል እና ቤቲሻ ይባላሉ። አቃጥሎ ሊደፉኝ ነው ገና ከመምጣት ኢንትሮ ከመሰራት በፊት ነው ቅጥል አድርገው የጸጉሬ እዚህ ይገባል። እሺ የቤተና ነው እዛው ቤት ውስጥ ቆናለሁ ወጣ እነሱ ቤተሰቦች ናቸው። ከእናንተ ቤተሰብ ደግሞ የኛም ጭማሪ አለ። ደግሞ አጣሉ ከቤተሰብ ጋር አንዳቸው። ለማንኛውም ውድ ቤተሰቦቻችን ዛሬ በጣም ከባድ በአይነቱ ለየት ያለ ተንኮል ቆንጆ ፕራንክ ይዘን መጥተናል። ማን ነው ፕራንክ የምናደርገው? መሸነቴ ባንዳነት አያስፈልግም። አብሮ ወደፊት ነው። አይ ላቭ ዩ ፍሬ ኖ ምናምን this is prank ፒውር ፕራንክ ነው። የዛሬ ፕራንክ በጣም አደገኛ የሚያደርገው የዛሬ ዋና አክተሮች ቤቲሻና ኪሩ በከፍተኛው ሊቀውጡ ተዘጋጅተን እስቲ በጭብጨባ መዘጋጀታችን። ለማንኛውም የዛሬ ፕራንክ ምንድነው? እኔ ሁሌ ከምናገር እስቲ ቤቲሻና ኪሩ ተናገሩ። የዛሬው ፕራንክ ማለት ነው ቶንዴ አንዲት ሴት ሲወጣ ሲገባ እያስቸገረችው ነው። ማረኔ አስቸገርኩም እንዴ? እያስቸገረችው ነው ያለችው። እሺ አስቸገረሃይሽ አላስቀምጥ አላስነሳ ብለዋለች። አዎ በቃ እየተከታተለች እዚሁ ሰፈር ነው ያለችው። ስለዚህ ሲወጣ ሲገባ እንደ ሰይጣን ስለዚህ በቃ እሷን ለመሸሽ ቤት እንቀይር ነው ፍሬን ልንላት። አዎ ሰሞኑን ቤት ብንቀይር ይሻላል የሚል ሐሳብ ጣል እያደረገ ግን ተቀባይነት አልተገኘም። አዎ ለምሳሌው ፕራንኩ በጣም አደገኛ እንዲሆን ከፊቱ ተሰርቷል። ተጠንስሷል። ይሄ ፕራንክ ከአንድና ከሁለት ሳምንት በፊት ነው የተጠነሰሰው። በመሃል ጣል አድርጓል። የምን ቤት መቀየር ነው? ቤታችንን ትተን እያለች ነው ፍሬ። እኔማ መቀየር አለብኝ እኮ ከዚህ ልጅ ጋር አሁን ተሳስቼ ጠቅሰኝ ብትታይ ታዲያስ አንድ ሰፈር ናቸው። አንዴ ላናግረዳኝ ጊዜኝ ፍሬ ብትመጣ እንደ ስትሮበሪታ ታዲያስ አይ ማንጎሊታ እንዳልኳችሁ የዛሬ ቪዲዮ በጣም ምርጥ ነው። አደገኛ ሰዎችን ይዤ የመጣሁት። ይሄ ቪዲዮ ታሪኩን ከመቀጠላችን በፊት ግን ላይክ ሰብስክራይብ ማድረጋችሁን እዚች ጋር አለች የደወል ምልክቷ እንደዚች 5 ሰከንድ ስጫቸው።
5 4 3 2 1 0 ሰብስክራይብ። ስለዚህ እቺ ልጅ አላስቀምጥ አላስወጣ አላስገባ ብላኛለች። እኔም ደግሞ አላስገባ ብያታለሁ። ወደዚህ ጋር ያዘንኩልኝ ስትመጪ ሃይ ቶንሪዬ ከዛ ፍሬ ትመጣለህ በአጠና ሁለታችሁንም እዛው ማላላታችሁ መቅረጽ አለብሽ። ለማንኛውም እንግዲህ ጎረቤት አላስቀምጥ ያላችሁ ሰዎች ይሄንን ቪዲዮ እያያችሁ ፈታ ዘና እንድትሉ ነው። ብዙ ቦታ የሚያጋጥም ችግር ነው። ይሄን በፕራንክ መልክ ዛሬ ፕራንክ እናደርጋት ነው፣ ልናስነቅላት ነው። እንግዲህ ይቅርታ አድርጊልኝ የሚባል ነገር ቤት ያልሽውን እንዳሰሚ ቁጭ ብላ የጀመርኩትን ሀሳብ በደንብ አብላልታ አስፍተዋለች። ስለዚህ ተጠያቂ ናቸው። ስለዚህ ገብተናል። ፍሬ የለችም። ስትመጣ እንግዲህ ቁጭ ብለን እየተወያየን እንደቆየን አስመስለን እስከምትወጣ መኪና ውስጥ ጠብቀን የመጣ ነው ሁሉ። ታዲያ ተንኮለኛ ሰው ጓደኛ ማድረግ ጥቅሙ ለዚህ አይደል እንዴ? ታዲያ በደንብ አብላልተን እንደቆየን አስመስለን እናወራሻለን እንላታለን። እሷም እንግዲህ እና ሽምግልና እንደተጠራን በደንብ አድርገን ዋናው ቋላማ ቆሱ ነው። አቅሜ በላይ ስለሆነ እኔ ሌላ ያልፈለኩት ሰይጣን ውስጥ መግባት አልፈልግም። ስለዚህ አካባቢውን ለቀን ብንሄድ ይሻላል ሲልቶ እንዴ እኛ ደግሞ አዎ ልክ ነው ስንል በፖሊስ አሲሽ ነው ይሻል ብሎታው እና ሳይገኝ ማናት ናቶ ነው ግን አደራ ነኝ ከኋላ ካንቺ ኋላ አልቆም ልመጣ ምን ተሰባሪ እቃዎች ምናምን ሸክላዎች ጠርሙሶች እናንሳ። በዚህ አጋጣሚ ጎረቤቶች ይሆናችሁ እያያችሁ አላችሁ። ማንም ያስቸገረኝ ሰው የለም። ወዳጆቼ አፍቃሪዎች ይል ነበር ካፈቀረኝማ ችግር ሰው ስለዚህ ጠርጥሩ። አሁን አክባሪዎቼ ፍራንክ ሊነ እንዳጠረጥሩለት እኛ አናውቅም። ያው ከደሙ ንጹህ ነው። እጃችን ታጥበን ነው የምንጀምረው። አናቆያችሁ። የዛሬ ቪዲዮ በጣም ምርጥ ነው። ከባድ ነው። ፍሬ ነኪሮ እንደሚመጡ ራሱ አታውቅም። ተዘጋጅተናል። ስለዚህ ሰርፕራይዝ ተደረጋለች ሲመጡ። ከዛ በኋላ ግን ጥምረታችን የተመቻችሁ ሰብስክራይብ እያደረጋችሁ ቀጥሉ። በዚህ አጋጣሚ ቲሩቤ ፋሚሊንም ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም የዛሬ ሀገሮች ሰብስክራይብ የምታደርጉት ፐርፎርማንሳቸው ታይቶ ነው። የዛሬ ፕራንክ ውጤት ታይቶ ነው። ማድረጋችሁ ግን እንዳትረሱ። ለማንኛውም እዚህ ያጨበጨብን ፍሬ መጣ ፕራንኩ ከሚበላሽ ቶሎ ቁጭ ተከተልባባል። አብራችሁን ቆዩ። የትም እንዳትሄዱ። እንወዳችኋለን። ኧረ ተይ ግድ የለም ተይ ውጭ ግድ የለም። እነሱ እየመጣን ነው ብሎኛል። ከአንድ ከሁለት ደቂቃ በኋላ ይደርሳል። እዚሁ ልትያዥ ፈልገሽ ነው እንዴ? ፕራንክ አድራጊዎቹ ፕራንክ ሊደረጉ ነው። አላወቁማ ማንነቴን ስላላወቁ ነው። አየሽ ፕራንክ አድራጊዎች ፕራንክ ሊደረጉ ነው። ቤተሰቦቻችን ማለት ግን ሁሌ ፍሬን ፕራንክ ለማድረግ ይሄ ሁሉ መተባበር አስፈላጊ ነው ብላችሁ ታስባላችሁ? ግን እንትን ነው ስጦታ ነው ከላይ ነው የተሰጠኝ። ሰው ይወደኛል አይደለም ተው እንዴ ደህና ሲያገኙ መስሏቸው ነው ካንተ ጋር የሚተባበሩት እኮ እንዴ። ለምን ሰው ያገኙ መስሏቸው ነገ ከነገ ወዲያ ደግሞ ነው ባላሰብኩት እንዳያደርጉኝ። እንደዚህ አይነት እድል አትስጫቸው እነሱን። አንተማ በደንብ መደረግ አለብህ። ለማንኛውም ቤተሰቦች ፍርዬ እና እኔ ተነጋግረን ፕራንክ ልናደርጋቸው ነው። እየመጡ ነው። አሁን ጉዳይ ያላት ተብላ ልትወጣ ነው። አዎ ኪሩና ቤቲ በእነሱ ቤት አሁን እኔን ፕራንክ ሊያደርጉ እኔን ሊያስጮሁ እኔን ብዙ ነገር ሊያደርጉ ነው አይደል? ነው አይደል? ሀሳባቸው ታዲያ እናያለን አብረን። እኔ እንዴት አድርጌ ኪሩና ቤቲን እንዴት አድርጌ ፕራንክ ለማድረጋቸው ታያለህ። ምን አጥፍተው ነው እንደዚህ የወሰንሽባቸው? ግን እንዴ መተባበራቸው እሺ ማለታቸው ስደውልላቸው እኮ እንዴት እንደተፈነቀነቀች እኮ አይቻታለሁ። ቤት ሻለቻ እኔ ካልኳት ማሽ ትላለች እኮ እንዳይመጡብኝ እዚህ ቁጭ ብዬ ቶሎ ውጭልኝ ነይ ውጭ ቶሎ እዚሁ እንዳትያዥ ዛሬ ደግሞ እንዳያዩ መኪናቸውን የት ጋር ይሆን ያቆሙት። ግን ፕራንካችን እንዳይበላሽ አንቺ አሁን ከዚህ ሰፈር እልም ብለሽ ነው የምትጠፊው። ለነገሩ እኮ ቢያዩኝም ይደበቃሉ እኮ። ለምን ብትል እነሱ ፕራንክ አድራጊዎች አይደሉ እንዴ? አዎ ታሪያ ተበልተዋል። እኔ ግን ቤተኛውን በሁለት በኩል ያለ ቢላ ነኝ ማለት ነው ልበላ። አንተ ስራ ነው እኮ እሱ እንዴ የታወቀ ስራ ነው። ባይዘዌ በጣም እንደዚህ ዘንጫለሁ። ለምን የእውነት ከሆነ ቦታ የመጣው ለማስመሰል ነው። እኔ ግን እዚቹ ግቢ ውስጥ ዞር ብዬ ካች ነው የምልባችሁ። በጣም እሺ አመሰግናለሁ የኔ ፕራንክ አድራጊ ስለተባበርሽኝ። አንተ ግን ይቀርባል ከጨርሻ ሂጂ ኧረ ውጭ በእናትሽ ተይ ሂጂ። እነሱ ናቸው የሚፈሩኝ። እነሱ ናቸው የሚፈሩኝ። አታስቻው ሄጃለሁ። ቻው ዞር ይመጣል። እሺ ቤተሰቦቻችን እንግዲህ ካሜራችንን ሴት አፕ አድርገን ጨርሰናል።
Are you ready guys? ተዘጋጅተን ነበር። ፈራውኔ ያዝ እንደኪሉ ካንንም አንሰማ ኮስቴ ብለናል። በእርግጠኝነት የምንጫ እንቀመጥ ይሻላል። የት ልሁን? እኔ እንጃ። እዛ ተሰብስበን እንደ ስብሰባ እንጠብቃት። እዛማ ከሆነ ትጠረጥራለች። ታዲያ ስለዚህ ቶሎ እዚህ ጋር ነው መኝታ ይጠብቂያችሁ ሰርፕራይዝ ስሏት እንዴ? አይ እንደዛ አይሆንም። እዚህ ጋር ቁጭ ነው የሚመስላት። ስለዚህ እዚህ እኔ እዚህ ጋር እያወራን እዛ ቢሆን ይሻላል እንዴ? አይ እዛ ጋር አይሆንም። እሺ ደህና ነሽ ናቲ? ይኸውልሽ ጎረቤት ያለችው ልጅ አላስገባ ብላኛለች። ይኸውልሽ ልቀጥል ባሌ ባረገው ይሻለኝ ነበር። ለምን ባሌ ማረግ ምንም አላስጨነቀኝም። ምን ታደርጊሻለች? አትመታሽ። ለማንኛውም መምጫዋ ሰዓት ደርሷል። ደውላልኛለች። ተዘጋጅተን እየጠበቅን አርምዶ ሆነን እየጠበቅን ያለ ነው። በተጠንቀቅ ማርያምን የሆነ አንጠራለን። በዚህ ጭንቀት ሰዓት ሰብስክራይብ አድርጉ። ሰብስክራይብ አድርጉ። እንዲሆኝ የትም እንዳትሄዱ። A few moments later. ምንም እንትን ያለ ነገር የለም። መጣች እንዴ መክፈት እኮ አይደለም። እሺ ተረጋጉ። መጀመሪያ ቀስ ብለህ ክፈትላት። ልክ ስትመጣ እኔ ነኝ የማወራው መጀመሪያ። ቆንጆ ሰላም፣ ልክ ምንም እንዳልተፈጠረ ሰላም ምናምን ነገር ምናምን ሰርፕራይዝ። ከዛ ለአንድ ጉዳይ ፈልገንሽ ብለን እንገባለን። እሺ ቦታ ከለ እንዳትረሳ። ማን ነው? ምን ነው ሃይ ድንገቴ እንግዳ ድንገት ጠይቃችሁ ይባሁን ቤቴ ምን ልታደርጉ መጣችሁ ይባላል። ምን ልታደርጉ እንዴ? አባወራ እኮ አለ። ኧረ ሰላም ቢያቸው እንትን ከሆነ ውጡ ከሆነ መውጣት እንችላለን። በቃ አበዛችሁት እናንተ። ሰላም ተው። ታዋዩ አማን ነው አለ ሀበሲ ተባክቻችሁ አረፈ በይ። ኧረ እንደው ወንበር ስበቃ አስቀምጣት። እንደው ሌላው ቢቀር ወይ በስመ አብ በልተናል። ሼፍ ነኝ እኮ እንዴ አጋጣሚ ሆኖ ቶሎ የምንመለስበት ጉዳይ ገጥሟል። ምናማክራችሁ ጉዳይ የለም ብለዋል። ቁጭት ወንበር ያዥና እኛን እንመካከር ልታማክሩን አይደለም። ግን የሆነ ነገር ይምጣ መጀመሪያ። በእውነት ኧረ ምንም አያስፈልግም። ይምጣ ብትሉ ኖሮ እኔ እንዳሰደባችሁ ወቅቱ ጾም ነው አይባልም ብዬ ነው። ለብቻ ስትወጪ እንዲህ ነው እንዴ? እኔ እኮ ተነጋግረን ነበር። የምትወጪበት ቦታ ላይ ራዳር ገጥማለሁ፣ ተጠንቀቂ ብዬሻለሁ። አልገጠምኩም እንዴ? ቦርሳሽ ውስጥ አለ ብለኸኝ ነበር። ዛሬ እንዳጋጣሚ ነቢቱ ረስቼዋለሁ። የት ነበርሽ? አሁን ጥያቄው ግን ተገጥሟል ነው። ራዳሩን ማን ነው መቅጠም ያለበት ነው። አሁን አንድም የመጣንበት ምክንያት እሱ ስለሆነ ጉዳይ ስለሆነ ምንድነው እሱ? ምንድነው? ምን ታወዛግቡኛላችሁ? ምንድነው? አይ ነቢትን እኔ ጠራቸው እንድንወያይ እንድንመካከር ፈልጌ። አንተ ነህ እንደው እነሱ እኮ መስሎኛል የሚያማክሩት። አይ እሱ አንተ ነህ እነሱ የጠራቸው? ለምን? እንድንወያይ የሆነ ጉዳይ ስላለኝ እኔ ሰሞኑን ስናወራ የነበርንበት ጉዳይ ላይ ከእነሱ ጋር ማውርተን ከአንቺ ጋር በደንብ አላይን እንድናደርግ ስለተፈለገ ነው። ማለት ሰሞኑን ምን አውርቼሽ ነበር? በመሀል ቤት መከራየት አለብን፣ ቤት መከራየት ከዚህ ሰፈር መውጣት አለብን። ጥሩ ነው እኮ ወደኛ ትቀርባላችሁ ማለት አልገባኝም። ስለ ቤት ኪራይ ማለት ግልጽ አድርግልኝ። ምንድን ነው? ቆይ ባለፈው ያው ቤቲና ኪሩ ያው ቤተሰቦች ስለሆኑ ኦልሬዲ አሁን ለፋሚሊ ስንቆጣጠር ጉዳያችንን እስቲ እንወያይና እንፍታው ብዬ ነው። ከዚህ በፊት ነግሬሽ ነበር አይደል? እዚህ ግቢ ውስጥ አንድ የምታስቸግረኝ ልጅ አለች ብዬ። ቀልድ አይጠገብም አንተ። እሺ ቀጥል። ባለፈው እንደዚህ ብለሽ አሾፍሽ እና ለሱ ነው የጠራችሁ። እነሱ ፊትም ያው ቀልድ እንዳልሆነ እንዲገባሽ እኮ። አይ ቁም ነገር ነው ያቀልዳው ይገባሽ ብሎ ነው ሞር እኛም የምታስቸግረኝ ልጅ አለች። እሺ እና ምን ይደረግ? የምታስቸግረኝ ልጅ አለች። እንደ ወንድ አንተ መመለስ የለብህም እንዴ? ሞከርኩኝ ልታቆም አልቻለችም። መስመር እየሳተች ስለሆነ ከሰው ጋር ከምንጋጭ ቤት እንቀይር ብዬሽ ባለፈው አማክሬሽ ማናት አልሽኝ እኮ። ስለዚህ አንተ ፈራሃት፣ ከበደችህ፣ እኔ ላናግራት
አይደለም አሁን ለምን ይደረሳል? እና ምንድነው ዋና የመጣንበት ነገር ምን መሰለሽ? አሁን እናንተ እንደዚህ እንዳትጨቃጨቁና ሌላ ነገር ውስጥ ሰጣ ገብ ውስጥ እንዳትገቡ ነው። እኛ መጀመሪያ ሲጀምርልሽ ቤቱ ጠቧችኋል አይደል እንዴ? ቆጣቦና ተቸገራችሁ። ስለዚህ ይሄንን እድል ሰይጣን መሀላችሁ ከሚገባ ምናልባት ሰይጣን የላከው ሰው ሊሆን ይችላል። ከዛ በላይ በጣም በቃ ታሪኩን ስንሰማ እንዴ ኧረ ምን ሆነ ነው ቀለል አድርገን ወይ እኛ መተን በካራቴ በጂዶ ልበላት ወይ ስል አይ ምን አይደለም በጣም ካቅሜ በላይ ስለሆነች እኔ ማየት ራሱ አስጠልቶኛል ነው። እንደዚህ አይነት ሰዎች ሰው ሲገባ ቁጥሩ አይደለም አካባቢው ራሱ አስጠልቶኛል። ያበጣበጣል። ይሄ አሁንም እኮ የተበጣበጠ ነው። ከቤት ሊወጣ ሲል ራሱ የሚያስበው ስለዚህ ከዛ ደግሞ ተልብኩ ነው ይላሉ። እሱን ነው የሚዋራው እንዴ በፊት ለምን ከሁሉም በላይ ይኸውልሽ ፍሬ አይደለም ይኸውልሽ ለምን ትዳር ነው ያስኩት ልጅ አለኝ ታውቃለች። ይሄን ተናግሬያለሁ። የሚፈለገው አሁን ይኸውልሽ ጉዳዩ አሁን ከሰው ጋር እሳት አገባ ድብድብ ምናምን አልገባም ነኝ። በተማረ ሰው አስተሳሰብ ተነጋግሬያለሁ። ልትሆን አልቻለችም። ሊስቷም ታቆም አልቻለችም። እንዳለችው ሰይጣን ትሆናለች። ከዛ በላይ ሰይጣን ትዳር ላይ የቀና ሰው ሊሆን ይችላል፣ ሊያበጣበጣል ሊሆን ይችላል። ስለዚህ በዚህ አጋጣሚ ቤታችንን ጠቧል። አይናት ይሄን ኦፖርቹኒቲ ለምን ዩዝ እናደርጋለን? በአንድ በሌላ መንገድ እግዚአብሔር ያናገረን ይሆናል። መልቀቅ አለብን። ነግሬሻለሁ፣ አልተስማማሽም። በቃ ዝም በላው። ዝም ብዬማ ይኸውልሽ አንድ ሳምንት ሁለት ሳምንት አለፍን ግን ከዛ በኋላ ቆይ አይደለም እናንተ ግን እንደዚህ በሰው ሰብስበን ነው የምናወራው እንዲህ አይነት ነገር እንደዚህ ሰው ሳንሰበስብ አወራን ከአንቺ ጋር ተነጋግራችሁ ተነጋግራችሁ ከዚህ በፊት ዝም በላት እና ሶስተኛ ወገን ሰው አንቀታ ነው ይሄንን የምታስጠይቀው ስለሆነ ሴት ማስቸገር መጀመሪያ የቤት ማስቸገር ታሪክ እኔ ልጅቷን ከሰላምታ ብዬ ከሷ ጋር ክፉ ቃል መነጋገር አልፈልግም። እኛ እንደውም እኛ እኮ እናናግራትም ብለን ነበረ። ገባሽ ማለት እንደው እናስጠምቃት ራሱ አልኩኝ እኔ ማገራ ሲጀመር ሲጀመር ምንድናቸው ብለህ አመጣ ሰው የመጀመሪያ ሶስተኛ ወገን እንዴት ነው የምታመጣብኝ? አንተ እንዴት ታዲያ ትዳር ሲበጠበጥ ማን ለጓደኛ ነው እንጂ የሚነገር ለማን? ከዛ በፊት ቤተሰብ ሆነና ቆይ ስለ ቤተሰብ ምናምን ለምን ትላላችሁ? ልጅቷ አላስቀምጥ አላስተኛ አለች። ደግ ያረጋች እሱ ያንተ ችግር እና ደግ አረጋች ማለት ተቀጥታ አሁን ቆይ ምን ብያሳየው ፊት አልሰጠዋት። አንድ ጊዜ ሻይ ቡና ጠጣው እዚህ ጋር ፊት አሳየው ማለት ቆይ አንድ ጊዜ እኛ እኮ እዚህ ጋር የተቀመጠው እና ይሄ እንደዚህ እኮ ነው። ብቻዋን ሳናገራት እንደዚህ አይነት ጭቅጭቅ ይመጣል። ሰይጣን ለወዳጁ ቅርብ ነው። ሰው ጋር ሆኜ ሳናገር ክብር እንኳን ያውርሽ እንዴ እንዴት ወንድ ልጅ ነው። አሁን ስሙን ቢያንስ ማከባበር እኮ አለ። አሁን በቃ የናንቺ ጉዳይ የሚፈታ ስለመሰለኝ ብቻ ነው። እሺ አሁን እኛ እኮ እዚህ ጋር የመጣ ነው። አሁን የመጀመሪያው ፖይንት እንዴት ሌላ ሰው በቃ እኛ ሌላ ሰዎች ነን እንዴ? ኦፍ ኮርስ ናችሁ። ታሪኩ ምን አገባኝ ቤተሰብ የለኝም። መጀመሪያ ነገር ቤተሰብ የለኝም። እኛ ቤተሰቦች አይደለም። እኛ እንደተራሰው ነው። እህት አለኝ እና ባቢ ጋር ደውል አስቤ ነበር አካል እና ደብራ ለማን ብትነግረኝ እንዴት ደስ ባለ እንዴ ይሻላል። በስመ አብ ወልድ ይሻላል። እኛ እኮ ቅርብ ሰው ብለን እዚህ ጋር የመጣ ነው። እንዴ አስመጥቼ እንደገና ደግሞ እነሱን እንደዚህ ታደርጋለህ እንዴ? አስር ባዳ ሰው እንደዚህ ሰው ሰብስበህ ሲጀመር አይባልም። አላማ ምንድነው? እኔ ልጅቷ አላስቀምጣለችኝ። እኔ መሳሳት አልፈልግም። እንደዚህ አንድ ሰው አንድ ነገር ሲደጋገም እኮ እኔ ራሴን እንኳን አላምንም። ለምን ትሳሳታለህ? መጀመሪያ ለምን ትሳሳታለህ? ለምን ትናገራቸዋለሽ? አንተ ያመጣቸው እኛ እኮ ብንመጣ እኮ እናንተን ሰላም ለማድረግ ነገሮችን ለማስተካከል ነው እንጂ ባዳ እንድንባል ወይ ደግሞ ሶስተኛው ወገን አሁን ምን ይጠፋል? አይደለም ፍርዬ፣ ይኸውልሽ እኔ እረዳሻለሁ። ለምን መሰለሽ አሁን ተናደሻል ምናምን የምትናገሪውን ወደ ውስጤ ማስገባት አልፈልግም። ወዳጅነታችን ያለ ነገር ነው። ግን አሁን ሶስተኛ ሰው ምናምን መባባል ማለት ከጉዳዩ ይበልጥ የኛ መግባት ነው ያለው። ምንም እንዳላወቅኩ መሆን እንችላለን እንጂ ጓደኞቻችን ናቸው። አዳምጠኝ ዝም በል። ቤተሰብ እንደሌለው ሰው እንዴት ታዲያ ፍሬ በማርያም ምን ሆነሽ ነው? ቤተሰብ የለኝም፣ እኔ እናት የለኝም፣ እኔ ወንድም የለኝም። አዳምጠኝ። ቆይ እነሱ ለባቢያት ነግረው ወጣት ናቸው። ከባቢ እነሱ አይሻሉም እንዴ? ለምንድን ነው እነሱ መንገድ ላይ ያለች ባለቤት ሴት አስቸገረችኝ ብዬ መደጋገም እኮ አያስፈልግም። በቃ ገበሌ ናት። ለማንም ገበና የሚወስድ ነገር የለም።
ቆይ አንድ ጊዜ ስሙኝ። በቃ አልፈለግሽም አይደለ? ካልፈለግሽ እኮ ተነስተን ችግር የለም። እኔ አከብርሃለሁ እንዳከበርኩ እንደዛው። ቆይ እነዚህ የሚዲያ ሰዎች ናቸው። የሚዲያ ሰዎች ናቸው። የሚዲያ ሰዎች ነው አምጥተህ የሰጠኸኝ አሳልፈህ የሰጠኸኝ ምን ማለት ነው? ለሚዲያ ሰው ነው አሳልፈህ የሰጠኸው። በኢየሱስ ክርስቶስ ከዛ ነገ የሆነ ነገር ሀፕን ቢያደርግ ወጣ እነሱ ዲናቸው ልታስበለኝ ዲናቸው ልታስብለኝ። ቆይ እስኪ ተረጋጋ። የሚዲያ ሰው አምነህ አምጥተህ ስንት ሰው የለም ወይ በዙሪያዬ? አብሳጎሽ የለኝም ወይ እዚህ ከተማ? እንደ እነሱን ልባቸው አውቀን የለ እንዴ? ጓደኛ ነን የለ እንዴ? ምንድነው እኔ ጓደኛ ምናምን የምትለኝ እንዴ? እንደማንም ሚዲያ ሰዎች አይደሉም እነሱ። ቤት ያረከኝ ታይ ንገረኝ። እኛ የትም አንተዋወቅ። አንተ ጤና ቢስ ነገርሽ እንዴ? ቆይ ይኸውልሽ ገበና ማውጣት ማለት አሁን ይሄ ነው። ስሚ ገበና ማውጣት ማለት ይሄ ነው። ይሄ ለጀርባሪ ማሳየትሽ ነው አይደለም? ገበና ማለት ይኸውልሽ ካወቅሽ ይሄ ነው። እንደዚህ አይነት ባህሪ አያውቁትም እነሱ። ተረጋጋ አንተ። ይሄን ባህሪ እነሱ አያውቁትም። እንደዚህ አይነት ባህሪ ታሳያችሁ። ገበና ማውጣት ማለት ይሄ ነው። እኔ ሁሌ ይኸውልሽ ምንም ችግር የለውም። እኔ ጉዳዩ ሌላ ነበር፣ ሌላ መልክ ያዘ፣ ችግር የለውም። ግን ማለት ነው የራስህ ችግር አንዴ አዳምጪ። አዳምጫት እንስማማ መጀመሪያ። እኛ እሱን ባናከብር ድሮ ነው ተነስቼ የምወጣው እዚህ ነገር ድር ምንም የሚያንተን ነገር የመጣው በቃ አንቺ እንግዲህ መስራት ሳች እንዴ አሁን እናንተ በእኛ ምክንያት ሲጀምር ሌላ ነገር ሆነ። እግዚአብሔር ሆነባችሁ እና ምን ይደረግ? እንዴት አድርገን እናስተካክለው? ጉዳዩ እኮ ስለኛ አይደለም። መጀመሪያ በቃ ልጅቷ አለች አይደለ? ከእሷ ጋር ጉዳያችን ጨርሹ። የማይመለከተንም እኮ በቃ እንደዚህ ነው እኮ ሆነ። እኔ ምን አገባኝ? እሱ ነው እኮ ማስተካከል የነበረበት። እሱ እዛው መጨረስ ሲችል ጭራሽ እናንተ እነዚህ ህፃናት ልጆች አምጥተህ ነገ ከነገ ወዲያ ከዛ ሴት ጋር አጓጉል ነገር ጀምራ አይተው ጻጥ እንደምትፈልጊው ቢያማክሩን አይሻልም? እኔ ባይዘው እድሜ ቁጥር ነው። ድንገርሽና እድሜ ስሚኝ፣ ይኸውልሽ እድሜ ቁጥር ነው አይደለም። እኔ ፍሬ ላስቀይምሽ አልፈልግም። ገብርኤልን የመረኝ ከዚህ በላይ ምን ታስቀይሚኝ? አንቺስ ብትሆኚ እንደዚህ ብሎ ሲያማክርሽ እንዲህ ነይና ሸምጊኝ ሲልሽ እንደ ሴት አይ ራሳችሁ ጨርሱ ብለሽ አትይ? አንቺስ ብትሆኚ እንደ ሴት ብላለች። ግን ካቀይ በላይ አልኳት። ስሚኝ ቤተሰብ መጀመሪያ ቤተሰብ ይስማ በምንድን ነው የምናውቀው? ለአንድ ጉዳይ ፈልጋችኋል አለን መጣን። ከዛ ምንድን ነው ጉዳዩ? እንደዚህ ነው እንደዚህ ልጅ አለች። ስለዚህ ንገሩልኝ ለፍሬ እኔ ቤትን ቀይር ስላት እምቢ እያለችኝ ነው። እኮ አለመቀየራችሁን እኮ ከሱ ጋር ነው የምትነጋገሩት። ሶሪ ማሰብ ነበረባት ይሄንን መጀመሪያ። አይሮን ለምን አታሰራው? የተማረች አይደለች እንዴ? እና ታዲያ የተማራችሁ ናችሁ አሁን እናንተ እዚህ ውስጥ ያላችሁ ማለት ነው። አክብራሽ እኮ ነው ባሏ እንዳይሳሳት መፍትሄ ለመፈለግ ነው እዚህ ለሰጣሽ። እኔ ብዙ ሰው ተቀይሮብኝ ያውቃል። ሲጀምር ፕራንክ ነገር እንቅረጽ ምናምን ተባብለን ነው። ግን በቃ ቤቲ በእናትሽ ሁሉም ሰው ተቀይሮ ያውቃል። ግን ማለት ነው እንደዚህ ትቀይር። ተይ በቃ በእናትሽ ተይ በእናትሽ በቃ ቁም። እኛ አየን ግን በደንብ በዛ ፕራንክ ልትሉ በፕራንክ ልትሸፈኑ የለም። ፕራንክ አይደለም ያሰባችሁት ነው። አንቺ ያሰብሽለት ካለ ዳሪው ወደ ወጣላችሁ ምንም ምድረኝ እንኳን ያስራልሽ እኮ ነው። እኛ ቢገባሽ ብትረጂው ከሷ ስሚኝ። እኔ በሙሉ ስሜን በምንም እንደተከባበረ ብንተው ይሻላል። ሁሉንም ነገር ቢገባሽ ብትረጂው እሱን ልናወጣ ከዚህ አካባቢ ነው እንጂ ምንም ሚስቴ እንደዚህ ሶሪ በእናትሽ ይቅርታ አድርጉ። ኧረ እንደው በመጠራችሁ እንደው ቤትዬ ይቅርታ። አይዞሽ ይቅርታ። ኧረ አታልቅሽ በእናትሽ ይቅርታ። በማርያም ፕራንክ ነው ከበሬው ፕራንክ ነው እንዴ? ይቅርታ ቤቲ ይቅርታ አንተ እግሯን ሳም ይቅርታ ፕራንክ ነው እሱ ነው አስጠልቶኝ እንዲህ ሶሻል ሚዲያ ላይ ምናምን ያለ ሰው ብሶ ድንገት ነው በቃ ቀይር የሚልብሽ ዘመዴ ነው
የኔን ሰው ነው ያልሽው ሰው ድንገት ነው ቀይር የሚለው። ሶሪ ቤቲ፣ የኔ ጥፋት ነው። ቶታል የኔ ጥፋት ነው። ይቅርታ እኔ ነኝ ያጠፋሁት፣ ማንም አላጠፋም። ቤትዬ አንቺ ጨከንሽ እንጂ ጨከንሽባት። እኔ እንደዚህ ፍራንክ እናደርጋታለን ብዬ አላሰብኩም ነበር። ቤትሻ የመከርከኝ ሁሉንም ነው ካልኩት እንዴ እሱ ጥሩ ነው ማለት ጥሩ ነው። ቤትሻ አይዞሽ ቤትዬ፣ ይቅርታ፣ በጣም ይቅርታ። የኔ ጥፋት ነው። ሶሪ። እኔ ግራ ገባኝ የምለው ነገር እኮ ጠፋብኝ። አይዞህ ኪሩ፣ ይቅርታ። አንተን ችላ ብዬ ሳይሆን በጣም ኢሞሽናል የሆነችው እሷ ስለሆነች ነው። እኛማ ስንት ነገር አስበን ስንት አውርተን ስትወጪ መኪና ላይ ተደብቀን ማለት አሁን ይሄ የምር ነው ምንድን ነው የሚባለው? አሁን ልናገር ዝም ብዬ ቶሎ ምናምን አልኩኝ፣ ግን እንደማንም ሚዲያ ሰው ተቀየረች አልሻ እንዴ ማለት በጣም እሱ ነው። ደግሞ የሚገርምህ ነገር በቃ አሁን ለምን እንደሆነ አላውቅም፣ በቃ ሁሉም ሰው ዝም ብሎ ቅይርልና ጀርባ ነው የሚሰጥ። አሁን በቃ ከነሱ ጋር ተጣላን ተለያየን ነው የሚሆነው። ከዚህ በኋላ ምንድን ነው? አይዞሽ። በስመ አብ ቤተሰቦቻችን አልቃሽ ነች ቤቲ። ሳቅም ማልቀስም በጣም ቅርቤ ነው። አይዞሽ ሆነ ባሻ ነው የመጣው። ዛሬ ደግሞ ያመጣሁባቸው አንድ ጊዜ ተወንዴ ግን ተካፍላታለች። ተካፍላታለች በሁለት ቢላዋ በላ። እኔም ካሜራ ውስጥ ልግባና ይቅርታ ሲል ልታይ እንጂ እንዴትም ልጠብቅ አልችልም ማለት ይኸውልህ፣ አሁን ሲጀምር አይፖስትም ማለት ለምን አትናገሪም? ዝም ብለሽ አይፖስት፣ በእርግጠኝነት አይፖስቱትም እንደዚህ እየሆነ ግን እንደዚህ እንዴት ትሆናለች? ቢሆንስ ደግሞ ወጣ እንደው ባህላችን ነው። ወጣ ሲል ሶስተኛ ሰው እንዴት ታመጣል? እዚህ ፊት አስባለ ህፃናት ሰብስበ እኔ ደግሞ ሴንሲቲቭ ነው ያደረኩት ጉዳዩን። በእኔ ቤት አካብጄዋለሁ። ከዛ የምር መስሏት ከሳምንት በፊት ከሁለት ሳምንት በፊት ሜንሽን ሲያደርግ ስለነበረ የምር ተሰምቷት ነው ማለት አይደለም። እንደዚህ ብባል ምናምን እያልኩኝ ነው እኮ ቀድሞ ቪዲዮ ላይ ታየዋለሽ። እመታታለሁ እንዲላለው እንጂ የኛ መምጣት ቁም ነገር ይሆንብሻል ከዚህ ጉዳይ በላይ ብዬ አላሰብኩም። እንዴት የኛ መምጣት እኛን ለመናገር ጊዜ እየፈለገች ነበር። ቤትሻዬ እንደው ይቀርበሽኛል። ድንጋይ ነገር የለም። ቀድሜ ነግሬያቸዋለሁ። እኔ ለፕራንክ ለፕራንክ አልሆንም። ፕራንክም የሚሆነኝ ሰው አይደለሁም። ቅርብ ነው፣ በቃ እምባይም ቅርብ ነው፣ ሳቂም ቅርብ ማለት እያወራሁ እራሱ አልነበረም እኮ ቅድም ስንጣጣ የነበረው ጠፋ። መጀመሪያው ኢንትሮ ላይ እኮ ተወንድ የሚሰራንን ስራ እያያል በሁለት ቢላዋ ጭራሽ አፕግሬድ አደረገው። ክላውድ ላይ እንግዲህ 12ም ገብቷል። ለማንኛውም ይቅርታ ኪሮ ነው ችግር የለውም። ቤትዬን ስንቱን ያሰብኩታለች የማትገመቱ ሰዎች አላችሁ። እናንተ ጥሩ ሰው ናችሁ። ልባችሁን አይተናል፣ ፈርደናል። እንደማንም ቲክቶክ እንደማንም የሚዲያ ላይ ልታወጪ እኛም ጎዶሎ የምናወጣው ምን ልናገኝበት ከእናንተ ይልቅ እንደው ቤተሰቦች ራሱ ይቅርበሉ። ለምን እንደ ፍራንክ ነው የአንቺ አክቲንግማ እንዴት ነው? ከ1 እስከ 10 ጻፍ ሼፉ ያንተም የታወቀ ነው። ምን ይቅርበሉ፣ መድኃኒዓለም ይቅርበሉ። እኔ በተለይ እንደዚህ ህፃናቶች አምጥተህ ዘመን የለኝም፣ ቤተሰብ የለኝም፣ አክስት የለኝም፣ አጎት የለኝም። አንቺ ግን በጣም እንደው ሌላ ጓደኛ አንተ ይጃለው ከብንጋሪዋለች ማስተር ፍራንከር ሶኝ ነው ብዙ ተመክረኝ ብላሽ አልፈልግማ። ለምን በይ የሆነ ጊዜ እኔም ፕራንክ ብላኛለች። አዎ ማስመር ስለፈልግ ብያለሁ። አሁን እኔም ደርሶኛል አይደለ ጉዳይ አሁን ሁለቱንም ሰራናቸው ማለት ነው። በዚህ አጋጣሚ እንዴት ነው ፕራንክ መደረግ ምን ይመስላል? ውይ ያስጨንቃል። በስመ አብ ወወልድ ወመንፈስ ቅዱስ አስጨንቃለሁ። ሁለቱም ማድረግናቸው እኮ ማለት ነው። እኔ ሁለተኛ ጊዜ አንድ አይደለም ሁለተኛ ጊዜ አይታችኋል። ከዚህ እንዴት ነው አገኛችሁ? አንተ ስሚ ልምድ የሌላችሁ አገኛችሁ። አንተ እኔ ያልሽውን ቃል እንዴት ነው ትደግሚዋለሽ?
ያሳዝናል። ግን ማየት ያለባችሁ ቤተሰቦች ማለት በሁለት ቢላ ስሎ መምጣት አለበት። እኔን ፕራንክ ለማድረግ አያችሁ፣ በሁለት ቢላ ከባድ ነው አያችሁ። መጨረሻው ለማንኛውም የዛሬ ፍሬ አክቲንግ እኔ ከ10 20 ሰጥቻታለሁ። ግን አንድ ነገር የቤትና የኪሮ አክቲንግ ከ10 20 ሰጥቻለሁ። የተገላቢጦሹ ግን ለቅሶ ከ10 100 ነው የሰጠው። እኔም ስለደረገጥኩ ማለት ነው ልንገራችሁ ያነሳ ነው ኢሹ እኮ ደግሞ ጥሩ ነበር። እኔ እኮ ኢሹ ላይ የምናወራለን ነው ዝግጅቴ ጎረቤት። ምክንያቱም ይኸውልህ አሁን በጣም ከባድ ጊዜ ነው። ባለትዳር እንዲህ ታድኖ የሚፈለግበት ስልክ ይቀጥሉ እንትን በአሁኑ በርግጥ እኔ እግዚአብሔር ታስቤያለሁ። እንዴት አድርጌ ልጀምር? ያው ወንዱ ነኝ ቶንዴ መቼም በእርግጠኝነት አያወራም እንደዚህ አይነት ጉዳይ። በእንግዲህ ለአንድ ጉዳይ ፈልገንሽ ነበር። ያው ቶንዴ ብዙ አውርቶሽ ነበር። አንድ ሴት አለች የምታስቸግረው፣ ወንድ ልጅ ነው ደግሞ ቢሳሳትስ? እኔ እሱንም ተው። ግን እግዚአብሔር አሁን ላይ ማለት ነው ድሮ ማለት ነው የሆነ አንቺ አሁን ለምሳሌ የሆነ ሰው ከፈለገሽ አይ ቦይ ፍሬንድ አለኝ ወይ ባለትዳር ነኝ ወይ ደግሞ ሰው አለኝ ካልሽ በቃ ቀለበት ራሱ እንደዚህ ሰው ግን እንደዚህ ይባላል ምን ችግር አለው ነው የሚለው ሰው። እኔ ተዘጋጅቼ ነበር የመጣሁት አስተማሪ ፕራክቲስ ነው የሚሰራው በቃ ምክንያቱም ልክ አሁን እኔ ባለትዳር ነኝ ልጆች አሉ ምን ችግር አለው? ፈን ነው ጨራሽ የሚፈላ ነው ስለታታጅ ይላል። ባይዘው ይሄ ሶስት ነገር ይዟል። አንደኛ ይሄ የጎረቤት የሰው ባለትዳርን ይመስላል ነገር። ሁለተኛ ሶስተኛ ሰው ማስገባት ትክክል እንዳልሆነ ምን ያህል ሴቶችን ይሁን ወንዶችን ምን ያህል እንደሚያስከፋ ለማሳየት ነው። ብቻ ለራሳችሁ ችግራችሁን ፍቱ በራሳችሁ መፍታት እንዳለባችሁ ለማሳየት ነው። ሶስተኛው ደግሞ ጓደኞችን በቃ በሸቃቅተው ከቤት እንዴት ማስወጣት እኮ እንትና እነሱ አውነቴን ነው። አንዳንዴ ያ አሁን ለምሳሌ ቤቲ ለኔ በቃ ቅርቧ ነኝ ብላ ታስባለች በልቧ። ግን የሰው ልጅ ልብ በጣም ስለማይታወቅ እኔ ቢሆን ነገር ሲያጋጥመኝ እንዴት አድርጌ አሽቀንጥሬ እንደማስወጣት እንዴት የኔ ጉዳይ አይደለችም እንደ ግልብጥ ሰው በቃ ሰው እንዴት እንደሚገርምት ብሎ ጓደኛ ቆናችሁ አታስመስሉ። ጓደኛው የእውነት ጓደኛ በሁለት ቢላ ማትሳሉ ታውታው አኔ ይሄ ወሬ ከቀጠለ እኔ ሊያስመታ ይችላል። በዚሁ ነው ባይዘው የሰው ልጅ ሲኖር እኔ የማስበው ብላክ ኤንድ ዋይት ሆኖ ነው መኖር ያለበት። ግሬ አያስፈልግም። ግሬ በጣም በቃ ነውር ብላችሁ ያዙት። ግሬ ሆኖ ከሰው ጋር መኖር ትክክል አይደለም። ብላክ ኤንድ ዋይት ነው በቃ ሰው ልጅ መኖር ያለበት። የዛሬ ቪዲዮ ምርጥ ፕራንክ ነው ወይስ አይደለም? እነዚህ ሰዎች ከመጀመሪያ መግቢያ ላይ እንዳልኩ ሰብስክራይብ መደረግ አለባቸው ወይስ የለባቸው? አለባቸው። ስለዚህ ኪሩቤዝ ፋሚሊን ሰብስክራይብ ማድረግ እንዳትረሱ። አሁን ደግሞ እዚህ ቪዲዮ ከስር ኮሜንት ላይ ከትላንትና የተለቀቀ የነሱ የፕራንክ ቪዲዮ አለ ኪሩን ፕራንክ ያደረግነው እሱን ኮሜንት ላይ እናስቀምጥላችኋለን። እንወዳችኋለን። ለማንኛውም እንወዳችኋለን። ቀጣይ ቪዲዮ ዘን እስክንገናኝ ድረስ እዚህ ላይ ባሌ በቃ ይሻለኛል። ባይ ባይ ቻው ቡም